بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد طلعنا بجمعنا تمرتاችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ኸይበር ያደረጉትን ጉዞ ነበር ወይም ደግሞ غزوة ኸይበር ማለት ከመዲና ወደ 171 ኪሎ ሜትር አካባቢ ርቃ የምትገኝ በስተሰሜን በኩል ያለች ቦታ ነች ብለናል። እዛ ያሉ አይሁዶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚፈሯቸውና እንዲሁም ደግሞ እነርሱም ጠላትነታቸው ከመካ ሙሽሪኮች ቀጥሎ በጣም ከፍተኛ የነበረ ሌሎችንም የአረብ ስብስቦች በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም እንዲነሱ በማድረግ ትልቅ ስራ ውስጥ ለውስጥ የሚሰሩ የነበሩ የእባብ ልጆች ናቸው ብለን ነበር እና እነዚህን ከዚያ ከኸይበር አስወጥቶ የሙስሊሞችን የሰሃባዎችን እና እንዲሁም ደግሞ የሳቸውን እስላማዊ ግዛት ሰላምነቱ በደንብ እንዲረጋገጥ ለማድረግ በተጀመረው የማስለቀቅ ሂደት ላይ ናኢም የተባለውን ምሽግ ጨርሰው ከዛ አስለቅቀው ሙርኮችን እንደማረኩ ነበር ያየነው። ثم حاصر المسلمون ከዚያም በኋላ ሰሃባዎች ከበቡ حسن الصعب تحت قيادة الحباب بن المنذر حباب بن المنذر በተባለው ሰሃቢይ አማካይነት በሱ መሪነት ቀጥሎ ያለውን ነጣት ከተባለው ክፍል ሁለተኛውን ምሽግ ከበቡ። ودام الحصار 3 أيام ይሄኛውም 3 ቀን ቆየ። وفي اليوم الثالث دعا رسول الله صلى الله عليه وسلم بالفتح والغنيمة በሶስተኛው ቀን የአላህ መልእክተኛ አላህ ድል እንደሚሰጣቸውና እንዲሁም ደግሞ ሙርኮም እንደሚያገኙ ነገሯቸው ለሰሃባዎች። ثم ندب المسلمين بالهجوم فهاجموا بشدة ከዚያም በአንድ ጊዜ ባለ በሌላ ኃይላችሁ አጥቋቸው አሏቸው። ሰሃባዎችን ጥቃት አደረሱ። ووقع البراز والقتال ብቻ መገናኘትና እንዲሁም ደግሞ ከዚያ በኋላ በአጠቃላይ ጦርነት ተደረገ። ወዳረት ማዕረከቱን አኒፋ በጣም ኃይለኛ የሆነ ጦርነት ነበር የተካሄደው። انتهت بهزيمة اليهود ነገር ግን መጨረሻ ላይ ያው አይሁዶች ከሁለተኛው حسن صعب ከተባለው ምሽጋቸው እንዲወጡ ሽንፈት ደርሶባቸው ተጠናቀቀ። وافتتح المسلمون الحصن قبل أن تغرب الشمس ፀሐይ ከመጥለቋ በፊት ሙስሊሞቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ሁለተኛውን ምሽግ አስለቀቁ። فوجدوا فيه غنائم كثيرة من الطعام እዚያ ውስጥም በጣም ብዙ ሙርኮችን አገኙ፣ በጣም ብዙ ምግቦችንም ማረኩ። وكان أكثر الحصون طعاما وودكا በጣም ብዙ የምግብ አይነት ወደክ ማለት ይሄ ራሱ የምግብ አይነት ነው ከስጋ የሚሰራ በጣም ብዙ ነበር እዛ ውስጥ ያገኙት። ሌሎች ቦታዎች ከዛ በፊት የከፈቱት ለምሳሌ ናኢም የተባለው ላይ ቁሳቁስ ነገሮችን ነበር ያገኙት። እዚህኛው ላይ ግን አብዛኛው ያገኙት ምግብ ነበር። وأعظمها غناء للمسلمين ለሙስሊሞች በጣም ትርፋማ የሆነ ነበር ከፍተኛ ማለት ነው። وكان المسلمون قبل ذلك في مجاعة شديدة حتى ذبح ناس الحمراء ከዚያ በፊት ሰሃባዎች በተወሰነ መልኩ ከፍተኛ የሆነ ረሃብ ደርሶባቸው ነበር። በል የሜዳ አህያ እስከማረድ ድረስ ደርሰው ነበር ማለት ነው። ከረሃባቸው የተነሳ فنهى رسول الله صلى الله عليه وسلم عن لحومها የአላህ መልእክተኛ ከለከሉ። ይሄኛው ከተከፈተ በኋላ ሁለተኛውን ምሽግ ከከፈቱ በኋላ ሰሃባዎች የሜዳ አህያን ምግብ እንዳይመገቡ ከለከሏቸው። وأمر بالقدور فأكفئت የተጣዱ የነበሩ ድስቶች በውስጣቸው ያለው ነገር እንዲደፋ አዘዙ። وهي منصوبة على النيران تطبخ
فيها تلك اللحوم ይሄ ስጋ የዚች የሜዳ አህያ ስጋ ተደርጎበት የተከከለ ባለበት ሁኔታ ላይ አዘዟቸውና ለሰሃባዎች አይቻልም ድፉት አሏቸው እንዲደፋ አዘዙ ወላደ اليهود بقلعه الزبير وتحسنوا فيها كذا በሶስተኛው وهي ثالث الحصون واخيرها في شطر النطاق በዚያ በመጀመሪያው ክፍል ላይ ካሉ ከሶስቱ ምሽጎች ውስጥ የመጨረሻው ነው ይሄ قلعه الزبير የተባለው ማለት ነው እዛ ሄደው ተሸሸጉ እነዚህ አይሁዶች اما المسلمون ففرضوا عليهم الحصار ሙስሊሞች ተከትለው ሄደው ሶስተኛውንም ምሽግ ከበቡት እንዳይወጡ ማለት ነው ምንም አይነት እንቅስቃሴ እንዳያደርጉ ምንም ነገር እንዳይደርሳቸው وفي اليوم الرابع دل يهودي على جداول ماء كان يستقي منها اليهود فقطعها المسلمون عنهم በአራተኛው ቀን ለአራት ቀን ተከቦ እንዳለ አንድ ይሁዲ ነበረ ሷሃባዎች ማታ በየተራ ይተዋበቃሉ ሙስሊሞችን ማለት በማታ አደጋ እንዳይደርስባቸው ከተወሰኑ ሷሃባዎች ጋር አንዱ አሚር ይደረግና ሮንድ ይባላል አሁን ልክ እንደዛ ሮንድ ያደርጋሉ የሆነ ቀን የዑመር ተራ ነበር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከዚያ እኩለ ሌሊት ካለፈ በኋላ አንድ ይሁዲ ያገኝና ይዞ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያመጣዋል ከዚያ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማን ከሰጣችሁኝ ህይወቴን ካተረፋችኋት ለእናንተ የሚጠቅማችሁን ነገር እነግራችኋለሁ አትግደሉኝ አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትገደልም አማን ተሰጥቷል አሉት ከዚያ በኋላ እሺ ለማንኛውም እኔ በየአንዳንዱ ቁጣ ወይ ደግሞ በየአንዳንዱ ሂደት ያለውን ነገር እነግራችኋለሁ አሁን በሚቀጥለው ቀን ሊዋጓችሁ ቆርጠው ተነስተዋል መሯቸዋል ሰልችቷቸዋል ውስጥ ያለው ሁኔታ ስለዚህ ሊዋጓችሁ ነው ነገ ጠዋት እናንተ ተዘጋጁ ከዚያ በኋላ በሚቀጥለው ምሽግ ደግሞ ልክ እንደ መድፍ ሚንጀኒክ ይባላል ሚንጀኒክ ያለበት እንዲሁም ደግሞ የተለያዩ የጦር መሳሪያዎች ያሉበትን ቦታ ተጠቁማችኋለሁ ብሎ ቃል ገባላቸው ማለት ነው የት እንዳለ ሊነግራቸው ከዛ መጨረሻ ላይ በዚህ መልኩ ቃል በገባው መልኩ በአራተኛው ቀን ይሄኛው የመጨረሻው ምሽግ በተከበበ በአራተኛው ቀን ምን አደረገ የውሃ ቦታ አለ አላቸው ይሄ የውሃ ቦታ ሙስሊሞቹ አያውቁትም እነርሱ ግን ውስጥ ለውስጥ ሄደው ይተከሙበታል አይሁዶች ተከበው ይያሉ ስለዚህ እዚህ ጋር የውሃ ቦታ አለና ይሄ ውሃ እዛ ጋር እንዳይሄዱ ከተደረጉ ህይወታቸው አቆመ ማለት ነው ስለዚህ ዝጉባቸው አላቸው ከዛ አመላከታቸው وفي اليوم الرابع دل يهودي على جداول ماء يوهاو مسمر أملاكته كان يستقي منها اليهود አይሁዶች ይጠጡበት የነበረው فقطعها المسلمون عنهم ከዚያ ሄዱና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች ዝጉባቸዋል ወደዛ እንዳይሄዱ ተዘጋባቸው فخرجوا وقاتلوا قتالا شديدا ልክ ሙስሊሞች ይሄንን መስመር ሲዘጉባቸው ወደዚህ ውሃ እንዳይደርሱ ሲያረጓቸው የሞት ሽረት የሆነ ጦርነት ከፈቱ አይሁዶች ከሰሃባዎች ጋር ማለት ነው ثم انهزموا الى شطر الشق ተሸነፉና ለቀው ጠፉ ከዚህ ከሶስተኛው ከመጨረሻው ምሽግ ወደ ሁለተኛው ክፍል ማለት ነው ሸቅ የሚባለው ሁለተኛው ሁለት ምሽጎች አሉት ብለናል وتحسنوا بحسن ابي وتبعهم المسلمون حتى حاصروهم አሁንም ሄደው ሙስሊሞች ከበቧቸው እንደገና በአራተኛው ምሽግ ወይም ደግሞ ሁለተኛው ክፍል ማለት ነው فخرجوا مستعدين لاشد القتال አሁንም ለኃይለኛ ጦርነት ራሳቸውን አዘጋጅተው ወጡ وبرز احد ابطالهم يطلب المبارزه فقتل ከነርሱ ውስጥ አሁን የአራተኛው ምሽግ ሁለተኛው ክፍል ላይ ራሳቸውን አዘጋጅተዋል ለጦርነት መጀመሪያ አንድ ኃይለኛ ጀግና ከነርሱ ውስጥ ወጣና ከኔ ጋር ማን ነው የሚጋጠመው አለ ከዛ ከሰሃባዎች አንድ ወጣ አንገቱን ቀላ ثم برز اخر فقتل ሌላኛውም ተከትሎ ሲወጣ እሱንም አንገቱን ቀሉት قتله ابو دجانه
سماك إنه خرشانة الأنصاري የሁለተኛው አቡ ዱጃና የተባለው ሱሐቢ ነው የገደለው فلما قتله አቡ ዱጃና እንደ አሚር ተደርጎ ነበር የተሾመው እዛ ላይ እሱን ልክ እንደገደለው አስራ الى اقتحام القلعه ከዛ በኋላ ልክ እሱን እንደገደለው ወዲያው ዘሎ ወደ ውስጥ ወደ ምሽጉ ገባ واقتحم معه المسلمون ሙስሊሞቹም ዘለው ከሱ ጋር አብረው ገቡ فجر القتال داخل القلعه ساعه የተወሰነ ጊዜ እዛ ውስጥ ምሽጉ ውስጥ ያው በሰይፍ ተገዳደሉ ጦርነት ተካሄደ ثم فر اليهود الى حصن الثاني ከዛ አሁንም ከዛ ወጥተው ወደ ሚቀጥለው ወደ አምስተኛው ምሽግ ሄዱ ወደዛ ተሸሸጉ እሱ حصن نزار ይባላል وهو اخر الحصنين في هذا الشط ከዚህኛው ምክንያቱም ሸቅ ሁለት ምሽጎች ነው ያሉት ብለናል የመጨረሻው ነበር ከዚያ وغنم المسلمون في حصن أبي أثاثا كثيرا ومتاعا وغنما وطعاما أهون كذي كأهون كنبروا كولتنيو كفل الله كعلو مشجوست بطعم بوزو نجار ماركو فلايو كاوتش عندهم فيلوتش باجوتش مجبوتش بوزو نجار ثم تقدموا حاشروا حصن النزار أهونم مصاحبوش هدونا يأمستنيون مشج كببوت وكان على رأس جبل لا سبيل إليه كذا ودزي مشك لموتات ما يمشي هنا مدفو ترانا لا يتسرع مشكنا ያለውና ይሄ ነገር ከባድ ነው ለአይሁዶች በጣም ይመቻቸዋል ወደታች በቀስትም ለመምታት ሆነ በድንጋይም ለመምታት ለሰሃባዎች ከዚያ ያ ቅድም የተያዘው ተይዞ የነበረው ይሁዲ ሚንጀኒክ ይባላል ሚንጀኒክ ማለት መድፍ እንደማለት ነው ያኔ እንደ መድፍ ነው የሚጠቀሙበት እነርሱ ከዛ እሱ ያለበትን ቦታ ተቆማቸው ሰሃባዎቹ ይሄንን ሚንጀኒክ ይዘው በሚንጀኒክ እነርሱን እዛ ፈርድ ነው ያበሏቸው وقد تمنع اهله اشد التمنع በጣም ከፍተኛ የሆነ ከለላ ያገኙ እነዚህ አይሁዶች ማለት ነው እዚህኛው ምሽግ ውስጥ وكانوا على شبه اليقين بأن المسلمين لا يستطيعون اقتحامه በጣም እርግጠኞች ነበሩ ሙስሊሞቹ በምንም ተአምር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት በምንም ተአምር ይሄንን ምሽግ መቆጣጠር አይችሉም ብለው እርግጠኞች ነበሩ ولذلك قاموا فيه مع الضرار والنساء ለዚህም ነው ሴቶቻቸውንና ህፃናቶቻቸውን ይዘው እዚህ ምሽግ ውስጥ ገብተው ነበር ከሌሎቹ በሙሉ አውጥተው ይሄኛውን በምንም ተአምር ሊቆጣጠሩትና ሊያስለቅቁን አይችሉም የሚል እምነት ነበራቸው ከዚያስ ምን አደረጉ وقاوموا اشد المقاومه كذا በጣም ከፍተኛ የሆነ መከላከል ተከላከሉ رميا بالنبل والحجاره በድንጋይና በቀስት እየወረወሩ ወደታች ለሷሃባዎች فنسب المسلمون المنجنيق ሙስሊሞቹ ሚንጀኒቅ መድፍ ማለት ነው አሁን ልክ እንደ መድፍ ነው በአሁን ጊዜ ማለት ነው በሱ ይመቷቸው ጀመር ማለት ነው الله ይሄ ያልጠበቁት ነገር ነው ለነሱ فوقع في قلوبهم الرعب በጣም ከፍተኛ የሆነ ፍርሃት ገባባቸው وهربوا الى شطر الكتيبه ከዛ ወጡና አሁን ወደ ሶስተኛውና የመጨረሻው ክፍል ከቲባ ወደ ተባለው ወደዛ መለጡ دون ان يعانوا شده تذكر ምንም ነገር يعني ከፍተኛ የሆነ ጫና ሳይደርስባቸው ወጥተው ከዛ ሄዱ ووجد المسلمون غنائم فيها اواني من نحاس وفخار ከዛ ሙስሊሞቹ ሲገቡ ዘው የተለያዩ ዕቃዎች እንደ ድስ ፈኻር ማለት ማቶት ነው የሚባለው ወይ እንስራ ነገር ማለት ነው የሚጠቀሙበት የባህል ዕቃ ከነሐስ የተሰራ ዕቃ አገኙ فقال رسول الله صلى الله عليه وسلم اغسلوها واطبخوا فيها ከዚያ ምን አሉ የአላህ መልእክተኛ እጠቡትና ተጠቀሙበታል የአይሁዶች ዕቃ አይደለ የአይሁዶች መጠቃቀሚያ ነው አይደለ ስለዚህ ሙስሊሞቹ ችግር የለም እጠቡትና ተጠቃቀሙበታል وتقدم المسلمون الى حصن القاموس የመጀመሪያው ሶስት حصኖች ሶስት ምሽጎች አሉት አልከቲባ የተባለው የመጀመሪያው ቀሙስ ነው ከዚያ ሙስሊሞቹ ወደዛ አመሩ اول حصون الكتيبه فحاصروه 14 يوما او 20 يوما تقريبا ወደ 20 ቀን የሚደርስ ጊዜ ከበቡት ለ20 ቀን ያክል
ከበው ቆዩ ማለት ነው ምንም አይነት እንቅስቃሴ እንዳይደረግ ለማዳከም ነው መውጣት አለባቸው አይሁዶች ካልሆነ ውስጥ መግባት ከባድ ነው ثم يقال ان اليهود طلبوا الامان አንዳንድ ዘገባዎች ላይ ከ20 ቀን በኋላ አይሁዶች ራሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰላም እንዲወጡ እንዲፈቅዱላቸው ጠየቁ የሚል አለ ويقال ሌሎች ዘገባዎች ደግሞ ان المسلمين فتحوا الحصن عنوة ሙስሊሞቹ ይሄ የመጀመሪያውን ምሽግ አይሁዶቹ በሰላም ለቀውት ወጥተው ያለ ጦርነት እሱን ከተቆጣጠሩ በኋላ وفر اليهود الى الحصنين الباقيين ወደ ሁለቱ ቀጥሎ ወዳሉት ምሽጎች ተበታትነው ወደዛ ሄደው ነበር والوطيخ والسلام የተባሉት ማለት ነው فلما سار اليهم المسلمون ليحاصروهما طلب اليهود الامان እነዛ ሁለቱ ምሽጎች ጋር ሙስሊሞች ሲሄዱ ነው አይሁዶቹ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰላም እንዲወጡ እንዲፈቅዱላቸው ሁሉን ነገር ተተው ልጆቻቸውንና ሚስቶቻቸውን ብቻ ይዘው እንዲወጡ እንዲፈቅዱላቸው ጠየቁ ይላሉ አላ ان يخرجوا من خيبر واراضيها بنسائهم وذراريهم እኛ ከኸይበር እንውጣ ልጆቻችንና ሴቶቻችንን ሚስቶቻችንን ይዘን አትግደለን ብለው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቁ تعاهدهم على ذلك ሂዱ አሏቸው ችግር የለም ሂዱ ነገር ግን وسمح لهم بأن يأخذوا من الأموال ما حملت ركابهم ግመሎቻችሁ የቻሉትን ማለት የራሳቸውን አንዳንዱ ሰው ማለት ነው ይሄንን በእነሱ ላይ ጫናችሁትን ይዛችሁ ሂዱ የፈለጋችሁት ከንብረታችሁ ውስጥ የሚበላም የሚጠጣ ማንኛውም ነገር ይዛችሁ ሂዱ إلا الصفراء والبيضاء ወርቅና ብር ሲቀራሏቸው ወርቅና ብር ጭኖ መሄድ አይቻልም አይ الذهب والفضة ሁለተኛ ደግሞ والقراع والحلقة እንዲሁም ደግሞ ፈረስና መሳሪያም መውሰድ አይቻልም ማለት መሳሪያም አታወጡም ብር አታወጡም ወርቅ አታወጡም እንዲሁም ፈረስ ይዞ መሄድ አይቻልም ከዚህ ውጭ ያለውን ነገር ይዛችሁ መሄድ ትችላላችሁ አሏቸው ከዚህ ውስጥ እኛ አሁን ካልኳችሁ ፈረስ መሳሪያ ወርቅና ብር ደብቆ ይዞ ሲወጣ የተገኘ ሰው ተጠያቂ አይደለም ለሚወሰድበት እርምጃ እነዚህን ይዞ መውጣት አይቻልም ከዚህ ውጭ ግን የፈለጋችሁትን ነገር ይዛችሁ ሂዱ አሏቸው ثم سلموا الحصون الثلاثه او الحصنين አንዳንዶቹ ያው ሶስቱንም በሰላም አስረከቡ ነው የሚሉት ሌሎቹ ደግሞ አይ የመጀመሪያው ሙስሊሞቹ ነው የተቆጣጠሩት ሁለተኛውን ነው ሁለቱን ነው ያስረከቡት አሉ فغنم المسلمون 100 درع ከዛ ሙስሊሞች 100 የጦር ልብስ و400 سيف 400 سيف و1000 رمح 1000 ጦር و500 قوس عربيه 500 ደግሞ የአረብ ጋሻ ማለት ነው وصحفا من التوراة እንዲሁም ደግሞ የተውራት መጽሔቶች አጣውها لمن طلبها ለፈለገው ሰው ሰጡ አይሁዶቹ ማለት ለሙስሊሞች ለሙስሊሞች ውስጥ ለሚፈልግ ሰው ሰጡ وغدر بالعهد كنانة بن أبي الحقيق وأخوه كنانة بن أبي الحقيق እና ወንድሙ ቅድም የተገባውን ቃል ኪዳን አፈረሱ فغيبا كثيرا من الذهب والفضة والجواهر ደበቁ አልማዝ ወርቅና ብር ደበቁ እነዚህ ሁለቱ ወንድማማቾች فبرئت منهم الذمة كأن رسولاي የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የሷሃባዎች ተጠያቂነት ነፃ ሆነ وقتل لغدرتهما ተገደሉ ሁለቱም ማለት ነው ስላታለሉ وكانت صفية ابنة حيي ابن أخطب تحت كنانة صفية የተባለችው የحيي ابن أخطب ባለፈው በመጀመሪያ ከበኒ ነድር ጋር ከበኒ ቁረይዛ ጋር የተገደለው ማለት ነው የሱ ሚስት ነበረች ያ ማለት ሁየይ ኢብኑ አኽጣብ በጣም ዋና አለቃቸው ነበር የአይሁዶች መሪ የሱ ሚስት ነበረችና መጀመሪያ ማለት ነው ከዛ እሱ ከሞተ በኋላ አሁን ይሄ ወርቅና ብር አታሎ የደበቀውና ከወንድሙ ጋር የተገደለው የሱ ሚስት ነበረች የኪናና فجئلت في السبا ተማረከች እቺ ሴት ማለት ነው ከዛ وبلغ عدد القتلى من اليهود 93 قتيلا كايهودوች
ሶስት ሰው ተገደለ واما المسلمون فقيل 15 او 16 او 18 የተለያዩ ዘገባዎች ከ15 እስከ 18 ይደርሳሉ ከሰሃባዎች ውስጥ የተገደሉት ይላል ولما رجع مهاجر الحبشه مع عمرو بن اميه الضمري كنبي محمد صلى الله عليه وسلم በዚህ ሁኔታ ኸይበርን የኸይበር ምሽጎችን በአጠቃላይ ከተቆጣጠሩ በኋላ ሀበሻ የነበሩ ሙሃጅሮች ተመልሰው ነበር ወደ መካ ወደ መዲና ሲመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸይበር መሆናቸውን ሰሙ ከዚያ የተወሰኑት ወደ እሳቸው መጡ ከሀበሻ የመጡት አምር ኢብኑ ኡመያ አልዱመሪ ከተባለው ሰሃቢይ ጋር ነበር ሐሚል ኪታብ ረሱልላህ ሰለላሁ ዐለይሂ ወሰለም ለነጃሺ ይሄ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ ወደ ነጃሺ የወሰደው ማለት ነው በጣም አክብሮ የተቀበለው اتجه طائفه منهم الى خيبر ከዚያ የተወሰኑ ሰሃባዎች ወደ ኸይበር መጡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መዲና መቆየት አልቻሉም ነብዩ እስኪመለሱ ድረስ وهم 16 رجلا فيهم جعفر بن ابي طالب وابو موسى الاشعري 16 የሚሆኑ ሰሃባዎች መጡ ወደ ኸይበር ከዚያ ውስጥ ጃዕፈር ኢብኑ አቢ ጣሊብ እና አቡ ሙሳ አልአሽዓሪ ይገኙበታል ከሀበሻ ከተመለሱ ሙሃጅሮች ረዲየላሁ ዐንሁም አጅማዒን فوافوا رسول الله صلى الله عليه وسلم حين فتح خيبر نبي محمد صلى الله عليه وسلم يا خيبر ዘመቻ ከጨረሱ በኋላ ነበር ያገኙአቸው وقبل أن يقسمها تقبل صلى الله عليه وسلم جعفرا وقال نبي محمد صلى الله عليه وسلم جعفر بن أبي طالب صامت كذيم قالوا والله يا ما أدري بأيهما أفرح فمن دنو يتدسبكت زاريان بفتح خيبر أم بقدوم جعفر لم هو نزاري دستاي بجعفر ممጣት ነው ወይስ በኸይበር መከፈት ነው ሁለቱም አስደሳች ነገሮች ናቸው የጃዕፈርም መምጣት ከሱ ጋር መገናኘታቸው በጣም አስደስተዋቸዋል እንደገና ደግሞ ኸይበርም ተከፍቷል አላህ Subhanahu Wa Ta'ala ከዛ በፊት ተሰብሮ የነበረው ቅስማቸው በጣም በሚያስደስት ሁኔታ እየጠገነው ولما قسم خيبر اعطاهم من الغنيمه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ሙርኮ ለሰሃባዎች ሲያከፋፍሉ ለእነሱም ድርሻ ሰጥቷቸው واما بقيه مهاجري الحبشه فذهبوا مع نسائهم وذراريهم الى المدينه راسا ሌሎቹ ደግሞ ወደ መዲና ቀጥታ ሄዱ ማለት ነው ሌሎች ሰሃባዎች ووافاه ايضا بخيبر بعد ان تم الفتح ابو هريره رضي الله عنه كذا ابو هريره እንደገና ወደ ኸይበር መጡ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸይበር ላይ ያገኛቸው وكان قد جاء الى المدينه بعد خروجه الى خيبر ابو هريره نبي محمد صلى الله عليه وسلم ወደ ኸይበር ከወጡ በኋላ ነበር ወደ መዲና የመጣው فاسلم መጥቶ سلم ثم استأذن وخرج الى خيبر فزم አስፈቀደና ወደ ነብዩ ጋር መሄድ ፈልጋለሁ ብሎ ወደ ኸይበር መጣ فاعطاه رسول الله صلى الله عليه وسلم من غنيمه خيبر ለርሱም ድርሻ ሰጡት ከዛ ከነበረው ሙርኮ ማለት ነው ለአቡ ሁረይራ ووافاه بعد الفتح ايضا ابان ابن سعيد አሁንም ሌላ ሰሃቢይ መጣ وكان قد خرج بسريه الى نجد نبي محمد صلى الله عليه وسلم ለከውት የሆነ ሰራዊት ይዞ ወደ ነጅድ ሄዶ ነበር ነገሮችን ሊያጣራ فلما قضى مهمته جاء الى خيبر የታዘዘበትን ነገር ጨርሶ ሲመለስ ወደ ኸይበር መጣ ولم يعطي له ولاصحابه من غنيمه خيبر نبي محمد صلى الله عليه وسلم ለሱም ሆነ ለጓደኞቹ ከኸይበር ሙርኮ አልሰጡትም ምክንያቱም ስለማያስፈልገው ማለት ለሌሎቹ እንደየ በመጀመሪያ ደረጃ ከእሳቸው ጋር ሄደው ለተዋጉ ሰሃባዎች ግድ ነው ነገር ግን ከሀበሻ ለመጡት ለስደተኞች እንዲሁም ደግሞ ለና አቡ ሁረይራ ስለሚያስፈልጋቸው ነው የተሰጠው ይሄ ግን አባን ኢብኑ ሰዒድ እና ጓደኞቹ ችግር ስለሌለባቸው አልተሰጣቸው ولما حصل اليهود على الاماني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአይሁዶች ቅድም ልጆቻችሁንና ሚስቶቻችሁን ይዛችሁ መሄድ ትችላላችሁ ብለው በሰላም ለቀዋቸው ነበር ከዚያ جاءوا باقتراح جديد قبل ان يتم جلاؤهم አዲስ ሐሳብ ይዘው መጡ ሙሉ በሙሉ ከኸይበር ለቀው ከመውጣታቸው በፊት ማለት ነው ወደ ነብዩ ጋር ተመልሰው መጡ ሐሳብ ይዘው قالوا من قالوا ለነብዩ መሐመድ ያ መሐመድ አሏቸው አንተ መሐመድ ሆይ دعنا في هذه الارض በዚህ ምድር ላይ ተወንኛል እዚሁ እንሁን አሏቸው ኸይበር ላይ አታባረን نصلحها ونقوم عليها እኛ እናምርትበት እንስራበት እንረሰው طيب فنحن اعلم بها منكم
እኛ ስለዚህ ምድር ስለዚህ መሬት ከናንተ የበለጠ እናውቃለን ምን እንደምትሰጥ በምን ጊዜ እንደምትሰጥ በምን መልኩ መስራት እንዳለበት ከናንተ የበለጠ እኛ እናውቃለንና ተወን እኛ ብንሆን ይሻላል وتعطينا نصف ما يخرج منها من الثمر والزرع እኛ እንሰራለን እናመርታለን ከዛ የምርቱ ግማሽ ላንተ ይሆናል ግማሹ ለኛ ይሆናል አንተ ልክ ምርቱ ሲደርስ ግማሹን ትወስዳለህ ላንተና ለሙስሊሞች ለኛ ደግሞ ግማሹ ይሆናል ስለዚህ ይሄ ቢሆን ለኛም ላንተም መልካም ነው فرضي بذلك على ان يجليهم منها متى شاء يا الله መልእክተኛ ሰለላሁ ዐለይሂ ወሰለም እሺ አሁን ተቀብያቸዋለሁ ነገር ግን በፈለኩት ሰዓት ውጡ ስላችሁ ትወጣላችሁ አሏቸው በማንኛውም ጊዜ እሺ አሉ እነርሱ በዚህ ሸርጥ ምንም ችግር የለም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀበሏቸው فبقوا على ذلك حتى أجلاهم عمر بن الخطاب رضي الله عنه عمر بن الخطاب رضي الله عنه حين سلكوا طريق الشر والخبث كذلك النبي محمد صلى الله عليه وسلم جيزي جمرو بأبو بكر زمن قيو عندنا بأمر قبل يعني زمن منقست عمر بن الخطاب ساتشو خليفة بهنبت جيزي ودنبروبت وددروا شراتشو سيملسوا لكو انديوتوا عرضقواتشونا مولو بمولو لكو واتو مالك خيبر وقسم رسول الله صلى الله عليه وسلم خيبر على 36 سهما يا خيبر مركون دال وده 36 اطاع አደረጉት كل سهم مجموع 100 سهم እያንዳንዱ አንድ 36 ነው አንዱ ለመቶ ይሆናል አንዱ ማለት ስለዚህ 36 ማለት 360 ማለት ነው فعزل منها النصف ከዚህ ውስጥ ግማሹን ለብቻው አደረጉት ምን ማለት ነው 18 እጣ ማለት ነው ወይ 18 سهما لنوائب المسلمين ለሙስሊሞች ጉዳይ ለማንኛውም ለሙስሊሞች ሐጃ ወጪ እንዲሆን ግማሹን አስቀመጡና ወቀሰመ النصف الباقي ከዚያ 18ቱን እጣ ደግሞ አከፋፈሉት وهو ايضا 18 سهما على الغزاة ለሰራዊቱ ማለት ነው አከፋፈሉት فاعطى للراجل سهما ለእግረኛ አንድ እጣ ተሰጠው وللفارس 3 اسهم በፈረስ ደግሞ ለሄደ ፈረሰኛ ሆኖ በፈረስ ለተዋጋ ደግሞ 3 እጣ ተሰጠ سهما له وسهمين لفرسه አንድ እጣ ለራሱ ሁለት እጣ ለፈረሱ ማለት ነው وكان الفوارس 200 ፈረሰኞች 200 ነበሩ ስንት እጣ ደረሳቸው فصارت لهم 6 اسهم 6 ደረሳቸው 200 አይደሉ 3 ሲሰጣቸው ስንት ሆነ 600 ይሆናል ማለት ነው ስለዚህ 6 እጣ ተሰጣቸው وللرجاله 1200 فصار لهم 12 سهما ለእግረኛ አንድ እጣ ደግሞ ለሚደርሰው ስንት ነበሩ 1200 ነበሩ ቁጥራቸው ስንት ተሰጣቸው 12 እጣ ተሰጣቸው ማለት ነው 12 እጣ ምክንያቱም አንዱ እጣ ስንት ነው ብለናል 100 ነው የሚይዘው ስለዚህ አንድ እጣ ለ100 ሰው ነው የሚከፈለው 100 እጣ አለበት በውስጡ ማለት ነው በዚህ መልኩ አከፋፈሉት وكانت خيبر غنية بالتمر والطعام من يعني خيبر ብሎ ማለት በጣም በተምርና በምግብ የተሞላች ሀገር ነበረች قالت عائشة رضي الله عنها عائشة من تلالج لما فتحت خيبر قلنا خيبر وتكفت ጊዜ አለን አለች عائشة رضي الله عنها الآن نشبع من التمر አሁን ተምር ጠግበን እንበላለን አለን አለች ለምን ከዚያ በፊት እንደፈለጉት ተምር ያገኙ ተምር ጠግበን እንበላለን ምንም ችግር የለም በቃ ከአሁን በኋላ በል እንደውም ውሃና አንድ ተምር ነበረ የሚጠቀሙት ማለት ነው መዲና ላይ ሆነ አሁን ኸይበር ሲከፈት ማሻአላህ አላህ በቃ ርስቁን እያሰፋው ነው እዚህ አሁን ችግር የለም ተምር እንደፈለግን እናገኛለን አለን አለች ورد المهاجرون إلى الأنصار مناحهم من النخيل بعدما رجعوا من خيبر إلى المدينة مالت مهاجروች ወደ መዲና ከተመለሱ በኋላ ከኸይበር ከአንሳሮች ተለግሶላቸው የነበረውን ተሰጥቷቸው የነበረውን የእርሻ ቦታ የተምር የተለያየ ንብረት ወደ ባለቤቱ መለሱ
ለምን ድርሻ ተሰጥቷቸዋል አሁን አያስፈልጋቸውም ሌላ ተጨማሪ ነገር አይፈልጉም ኸይበር ላይ ድርሻ ተሰጥቷቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበቃቸው ነገር ስለሰጧቸው ለወንድሞቻቸው ለአንሷሮች መለሱላቸው ማለት ነው ወደ መዲና ከተመለሱ በኋላ وبعدما عاد الهدوء ጸጥታው ከሰፈነ ከተመለሰ በኋላ وذهب الخوف ፍርሃቱ ሲወገድ عاد اليهود الى خبثهم አይሁዶቹ እንደገና ወደ ተንኮል ወደ ሴራቸው ተመለሱ وتآمروا على قتل النبي صلى الله عليه وسلم ለነብዩ መሐመድ صلى الله عليه وسلم ለመግደል አሁንም አሴሩ فأهدوا إلى رسول الله صلى الله عليه وسلم شاة مسمومة بواسطة امرأة سلام ابن مشكر عند سيد علج بس أما كائنت لنبي محمد صلى الله عليه وسلم مرز يتسرى بمرز يتسرى يبق سجا أقرب الله جو أحد كبرائهم يهيسوا مالت يا مستو ينبرتشو اتشيت النسو عند مرياتشو نبر وقد علمت أن رسول الله صلى الله عليه وسلم يعجبه الذراع نبي محمد صلى الله عليه وسلم يفيت اجر سغا يودال ስለዚህ ይሄን ታውቃለች እሷ فاكثرت السم فيه በሱ ላይ በጣም ብዙ መርዝ አደረገችበት ነብዩ ከሚቀርብላቸው ምግብ እሱን እንደሚወዱ ታውቃለች وتناول منه رسول الله صلى الله عليه وسلم ولاكها نبي محمد صلى الله عليه وسلم ከሱ ላይ ወሰዱና አኘኩት ثم لفظها وديو تفت وقال إنها شاة مسمومة እቺ ፍየል ወይም እቺ በግ مرض ተደርጎባታል አለ وسأل المرأة واليهود فاعترفوا بجريمتهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሩልኝ አሉ ሁሉንም አይሁዶችን ጠሯቸው አሉ ሴቷንም የሰራቸውንም ሴት አምጡልኝ አሉ መጡ የአላህ መልእክተኛ ጠየቋቸው ለምንድን ነው የተደረገው ይሄ ነገር አሉ በመጀመሪያ ደረጃ እናንተ እዚህ ውስጥ መርዝ አርጋችሁ አላደረጋችሁም አድርገናል አሉ ምክንያቱም እንዴት ዋሻሉ አይ ቢዋሹ አደጋ ነው አዎ አድርገናል መርዝ ተደርጎበታል አዎ ለምን وقالوا ለምን ነው ያደረጋችሁት ምን አሉ قلنا ان كان ملكا نستريح منه ንጉስ ከሆነ የሰውዬ ከሱ እንገላገላለን ብለን ነው እንገላገላለን خلاص وان كان نبيا لا يضره እውነተኛ የአላህ መልእክተኛ ከሆነ ምንም እንደማይጎዳው እናውቃለን ብለን ነው ያደረግነው የአላህ መልእክተኛ ከሆነ አይጎዳው ግን ንጉስ ከሆነና ሌላ ሀብት ፈላጊ ከሆነ ስልጣን ፈላጊ ከሆነ ከሱ በዚህ መርዚ ሞትና ሰላም እንሆናለን ብለን ያደረግነው ስለዚህ አንተ የአላህ መልእክተኛ ነህ ይያሉ ነው ግን አያምኑ ደረቆች ናቸው لا اله الا الله فعفى عنهم وعن المرأة يا الله ملكتنيا سبحان الله وما أرسلناك إلا رحمة للعالمين يتبالوا ملكتنيا ناتشو أو فالواتشو خلاص اشهدوا الواتشو زوركم سبحان الله ثم إن بشر ابن البراء ابن معرور مات من أجل هذا السم فأمر بقتل المرأة قصاصا كذابوا على بشر يتبال الصحابي كذي سقاب الله وديو موته وديو كذا الله ملكتنيا ጥሯት አሉ ሴቷን እንድትገደል አዘዙና በብሽር ምትክ ቅሳስ ተገደለች አይ በዚህ ሁኔታ የነሱ ጉዳይ አለቀና ሌላ ደክ የሚባል ቦታ ላይ ያሉ አይሁዶች ነበሩ ከዚያ ፈደኩን قريه في شرق خيبر በስተ ምስራቅ በኩል ያለች መንደር ነች على بعد يومين تعرف اليوم بحائط ከخيبر የሁለት ቀን መንገድ የሚያስገድ ቦታ ነበር ይሄ ቦታና እዛም አይሁዶች አሉ ዛሬ አሁን ሐይጥ ይባላል ቦታው ማለት ነው وكان رسول الله صلى الله عليه وسلم قد ارسل محيصة بن مسعود الى يهود فدك بعد وصوله الى خيبر صحابي لكو ነበረ محيصة የተባለ ابن مسعود ወደ ፈደክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ خيبر ከደረሱ በኋላ ليدعوهم الى الاسلام ወደ እስልምና ሊጠሯቸው فابطأوا عليه ዝም ብለው ነበር አልተቀበሉም እስልምና فلما سمعوا بفتح خيبر እንደተከፈተና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድል እንዳደረጉ ሲሰሙ داخلهم الرعب ፍርሃት ገባቸው وطلبوا ان يعامل بهم معامله اهل خيبر እኛም እንደ خيبر ሰዎች አድርገን እንረስ እናምርትና የምርቱን ግማሽ ሰጠን ግማሹን ሰጣሏቸው فقبل ذلك منهم ነብዩ እሺ ብለው ተቀበሉ
فكانت أرض فدك خالصة لرسول الله صلى الله عليه وسلم كذا የሚገኘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለእሳቸው ብቻ አድርገውት ነበረ ينفق منها على نفسه ለራሳቸው የሚያስፈልጋቸውን ነገር ከዛ ነበር የሚወስዱት ويعول صغير بني هاشم የበኒ ሃሽም ህፃናቶችን በሱ ይንከባከቡ ነበረ ويزوج ايامهم እንዲሁም ደግሞ የደረሱ ሴቶቻቸውንም በእርሱ ትዳር ያስይዙበት ነበር ማለት ነው ከዛ በሚገኘው ዋዲ القرى የተባለ ሌላ ደግሞ ኸይበር ማለት يعني አይሁዶች ያሉበት በዛው አካባቢ ነበረ وصار رسول الله صلى الله عليه وسلم بعد خيبر الى وادي القرى ከዛ ወደዛ ሄዱ ودعا اهلها وهم يهود الى الاسلام ወደ እስልምና ጠሯቸው فلم يسلموا ولم يستسلموا አንሰልመኑ እጅም አንሰጥማል وخرجوا للقتال እንዋጋለን ብለው ወጡ እነዚህ وبرز منهم رجل فقتله الزبير بن العوام ከኔ ጋር የሚጋጠማል ወይ ብሎ ሲወጣ አንደኛው ዙበይር ኢብኑ አልዓዋም ወጣና በሰይፍ አለው ثم آخر فقتله ثم الثالث فقتله علي ሁለተኛውም ሲወጣ አሁንም ዙበይር ኢብኑ አልዓዋም ገደለው ሶስተኛው ሲወጣ علي بن ابي طالب ገደለው حتى قتل منهم 11 رجلا በተራ 11 ወጥተው 11ዱም እስኪገደሉ ድረስ ማለት 11ዱም ተገደሉ كلما قتل منهم رجل دعا البقيه الى الاسلام አሁንም አንዱ ሲገደል የቀሩትን ወደ እስልምና ይጠሯቸዋል ነብዩ አይሰልሙም እንቢ ይላል وكلما صلى صلاه دعاهم الى الاسلام حتى امسوا እያንዳንዱ ሰላት በተሰገደ ቁጥር ወደ እስልምና ይጠሯቸዋል እንቢ ያሉ እስኪመሽ ድረስ ثم غدا عليهم فلم ترتفع الشمس قيد رمح حتى انهزموا طوات ከፈጅር በኋላ ዘመቱባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፀሐይ የአንድ ጦር ያክል ዘልቃ ሳትወጣ ተሸንፈው ተማረኩ ወይም ደግሞ ድል ተደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድል አደረጉ وغنم المسلمون مغانم كثيرة በጣም ብዙ ሙርኮን ማረኩ ማለት ነው ثم طلبوا ان يعامل بهم معاملة اهل خيبر فقبل ذلك منهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው እሺ እኛም خلاص እንደ ኸይበር ሰዎች እዚሁ እንሆንና ሰርተን ግማሹን እንስጣሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ተቀበሏቸው مصالحة أهل التيماء وصل إلى يهود تيماء أخبار خيبر وفدك ووادي القرى فصاله على دفع الجزية ومكث في بلادهم عنه النزي ደግሞ أهل التيماء የተባሉ አይሁዶች ይሄን ሁሉ ነገር ሲሰሙ መጡና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኛ የምትፈልገውን ነገር እናድርግ እንድንኖር ፍቀድልን አሏቸው ግብር እየከፈላችሁ ኑሩ አሏቸው እሺ ብለው ግብር እየከፈሉ እንዲኖሩ ተፈቀደላቸው ከዚያ እዛ አካባቢ ኸይበርና በኸይበር አካባቢ የነበሩትን የአይሁዶች አጠቃላይ እንቅስቃሴ በቁጥጥር ስር ዋለ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲናና የመዲናን ዙሪያ በአጠቃላይ ሰላም ካደረጉ በኋላ እና እቺ ሴት የማን የኪናና ባለቤት ማለት ነው ኪናና ተገድሎ ይለ ከምርኮኞች ጋር ነበረች ولما جئل سفيه ابنه حيي بن اخطب في السبا اخذها دحيه بن خليفه الكلبي باذن رسول الله صلى الله عليه وسلم አንዱ ሰሃባ ነብዩ መሐመድን አስፈቀረና እኔ ለኔ ሰጡኝ አላቸው እሺ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጡት فقال الصحابه لرسول الله صلى الله عليه وسلم ሰሃባዎች ነብዩ ጋር መጡና ያ ረሱላህ ያሏቸው انها لا تصلح الا لك ان سيده قريظه والنضير እቺ ሴት ላንተ እንጂ ለደህያ መሆን የለባትም ምክንያቱም የነዚርና የቁረይዛ ዋና የነበረ ሰው ልጅ ነች ስለዚህ አንተ ላንተ ብትሆን ክብሯን ለመጠበቅ እና ሞራሏን ለመጠበቅ ላንተ ብትሆን ይሻላል አሏቸው ان نعم كذا فدعا بها رسول الله صلى الله عليه وسلم وعرض عليها الاسلام فاسلمت ጥሯት አሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰልሚያለሽ ሲሏት አው ሰልማለሁ አለች اشهد ان لا اله الا الله اشهد ان محمدا رسول الله فاعتقها وتزوجها كذا ከባርነት ነፃ እንድትወጣ አደረጓትና አገቧት وجعل اتقها صداقها መህሯን ነፃነቷን አደረጉላት ማለት ነው ከባርነት ነፃ መውጣቷን አደረጉላት واسلمها الى بعض النساء كذا ለሴቶቹ እቺን እስቲ ወስዳችሁ ሞሽሯት ከናንተ ጋር ቆይታችሁ ትንሽ እየተንከባከባችሁ እየቀባባችሁ ምን ያደረጋችሁ ትንሽ አቆዩዋት ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሽርነት ለሴቶቹ ተንከባከቧት ብለው ሰጥቷቸው فلما تم له فتح خيبر ووادي القرى واطاع له اهل فدك وتيماء
أخذ في عودته إلى المدينة كذا هلهم أج كسبتنا نجروش هلو كتستأكلوا ولا وده مدينة من ملس يازو حتى إذا كان بسد صهباء حل السفية فزفت إليه صلى الله عليه وسلم فأصبح عروسا بها كذا سد ثوال بوتا سيدرسو ما شاء الله صفية تمشرة فدم بترجع تزجاج تلاتشو نبي محمد صلى الله عليه وسلم كالصغار بمشر النت أدروا وأولم عليها بحيث من التمر والأقط والسمن كالزم بتلايو يباهل نجبوج تزجاجتو عند دقس نجار الرجوم مالتنا وليما مالت يسرق دقس مالت كذا صحابة وشندي بلو تدرجة وأقام 3 أيام يبني بها 3 كان الزاو قيو فمندنو بكرة كونك 7 كان أبرات مقيت يالله مالتنا إنه بكرة كونك 7 كان أبرات تقويالج إذا ما أنت كسواق أبرات تقويالله ل7 كان عقبتها يفتش كهونج 3 كان أبرات تقويالله كسواق مالت نبي محمد صلى الله عليه وسلم كسواق 3 كان أبرو قيو صفية قر ثم سار حتى قدم المدينة في أواخر شهر صفر أو في شهر ربيع الأول من سنة 7 من الهجرية كزياو على نبي محمد صلى الله عليه وسلم ود مدينة ومجرشاو يا ربيع الأول يسفر ور مجرش علي ويرمو ربيع الأول مجمر علي ود مدينة تملس هلال نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم